ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን በዕለተ ማክሰኞ የሶስተኛ ክፍል የመጨረሻ ፕሮግራም እነሆ ወደ እናንተ ጊዜና ሰዓቱን ጠብቆ በሶስተኛ ክፍል በኢንሳይድ ቼልሲ በቼልሲ ዙሪያ የወጡ ባለፉት 24-48 ሰዓታት እየተነወሩ የሚገኙትን ጉዳዮች በዚህ ፕሮግራም የምንቃኝ ነው የሚሆነው። እናንተ ከፕሮግራማችን ጋር ቆይታ እንድታደርጉ የአክብሮት ግብዣችን እያቀረብን ከምንመለከታቸው ወሳኝ ነጥቦች መካከል በዋነኝነት የዛሬውን ዕለት ሰፊ ሽፋን ያገኘው ያልተጠበቀው ትናንት አመሻሹን የወጣው መረጃ እንግዲህ የቼልሲ ደጋፊዎች ተመልክታችኋል ብዬ አስባለሁ። የቼልሲ የተወሰኑ ባለድርሻ አካላት ቼልሲን በአክሲዮንነት የገዙ የቡድኑ የአክሲዮን ድርሻ አባላት የሆኑ ትላልቅ ባለሀብቶች እንግዲህ ለአብዛኛው ባለድርሻ ወይም አብዛኛውን ሼርሆልደር መያዝ የቻሉት ለክሊርሌይ ካፒታል ለባህዳድ ኤግባሊ ለመሸጥ ድርድር መጀመሩ ተሰምቷል። ለቼልሲ ይሄ ትልቅ እፎይታ ነው፣ በተለይ ለቼልሲ ደጋፊዎች። ምክንያቱም ባህዳድ ኤግባሊ እና ቶዲ ቦይሊ መካከል በተደጋጋሚ ከፍተኛ ግጭትና የሀሳብ ልዩነት በተለይ በስቴዲየም ግንባታ በአዳዲስ ፋሲሊቲዎች ግንባታ ምክንያት በጣም ከፍተኛ የሀሳብ ልዩነት እንዳለ በተደጋጋሚ ይነገራል። ይሄ ደግሞ በቀጥታ ቡድኑ ላይ ምን ያክል የበጀት እና የዝውውር ሂደት ላይ አቋም ላይ ከፍተኛ ጉዳይ ልዩነት ፈጥሮ እንደቆየ ባለፉት ጊዜያት ሲነሳ የቼልሲ ደጋፊዎች አድምጣቸዋል ብዬ አስባለሁ። አሁን ባለው መረጃ መሰረት የቼልሲ ቸርማን የሆኑት ቶዲ ቦይሊ እና የክለቡ ዳይሬክተር ማርክ ዋልተር ያላቸውን ስቴክ ለማጆሪቲ ኦነር ለሆነው ለክሊርሌይ ካፒታል የባህዳድ ኤግባሊ ለመሸጥ ከወዲሁ በእነዚህ ወገኖች መካከል ድርድር ተጀምሯል። አሁን የቶዲ ቦይሊ እና የዋልተር የአክሲዮን ድርሻ በቼልሲ በጋራ በገዙበት ወቅት የነዚህ የአክሲዮን ድርሻ 12.8% ነው። እንደምታውቁት ባህዳድ ኤግባሊ በቼልሲ ከ61.5% በላይ እንዳላቸው ይነገራል። እንደምታውቁት የክሊርሌይ ካፒታል ኮፋውንደር የሆኑት ባህዳድ ኤግባሊ እና በተጨማሪም ጆዜ ፍላንኪያኖ የሚባሉት ሁለቱ ናቸው የቼልሲ አብዛኛውን ድርሻ የያዙት እና ቼልሲ በዚህን ሰዓት 5 ቢሊዮን ፓውንድ ይገመታል። የቦይሊ እና የዋልተር ስቴክ ደግሞ 12.8% ነው። አሁን ባለው የገበያ ዋጋ ከሆነ የነዚህ አክሲዮን ድርሻ በገበያ ላይ የሚሸጥበት ቫሊዩ 640 ሚሊዮን ፓውንድ ነው። ይህንን ተከትሎ ታዲያ የተለያዩ ተቋማት ይህን ፐርሰንት ለመግዛት ጥያቄ ለማቅረብ ርብርብ ቢጀምሩ በስምምነት ላይ በሰፈረው መሰረት ውላቸው ላይ ባለው መሰረት የትኛውም የአክሲዮን ድርሻ አባል ከክለቡ ለመውጣት ሲያስብ ቅድሚያ ለመሸጥ የሚገደደው እዛው ላለው ለአክሲዮን ድርሻ አካል ነው። ገብታችኋል? ይህ ስምምነት ያኔ ጸድቋል። ክሊርሌይ ካፒታል እና ቶዲ ቦይሊ ከነዋልተር ጋር ሆነው ቼልሲ በአክሲዮን ሲገዙ ከተስማሙባቸው ምክንያቶች መካከል አንዱ ቼልሲን ከያዙ ግለሰቦች ውስጥ ወይም ተቋማት ሸጠው ለመውጣት ሲፈልጉ እዛው ላለው ለአክሲዮን ድርሻ አባል ቅድሚያ እንደሚሰጥ ነው ዘገባዎች የሚያሳዩት። አሁን እንግዲህ በግሎባል ፋይናንስ በወጣ ሪፖርት ከሆነ ቶዲ ቦይሊ ፋይናንሻሊ እንግዲህ ያለፉትን ጊዜያት እንደምታውቁት የሎስ አንጀለስ ሌከርስ የነበራቸውን አብዛኛውን ሼርሆልደርነት ሸጠው ነው የወጡት ለአንድ ትልቅ ተቋም። ታስታውሱ እንደሆነ ዋልተርና ቶዲ ቦይሊ ያለፈው ሳምንት የነበራቸውን የሎስ አንጀለስ ሌከርስ
አብዛኛውን የአክሲዮን ድርሻ በመሸጥ ከእንትኑ ወጥተዋል። ከዛ የግዙፍ ካምፓኒ ተቋም ባለድርሻ አካላትነት ለቀው እንግዲህ ወደ ሌሎች ተቋማት ለመዘዋወር አስበዋልና አሁን ለቼልሲ ላይ ያላቸውን የአክሲዮን ድርሻ እንግዲህ ለባህዳድ ኤግባሊ ለመሸጥ በይፋ ድርድር ተጀምሯል። አሁን ያለው የቼልሲ የመጀመሪያ ተጨባጭና ትልቁ መረጃ ይሄ ነው። ለቼልሲ ደጋፊዎች ይህን መረጃ በመስማታችሁ በነገራችን ላይ በጣም ከፍተኛ ደስታ ሊሰማችሁ ይገባል። ምክንያቱም የባለቤቶች አለመስማማት ወደድንም ጠላንም በቀጥታ ተጽዕኖ የሚመጣው ክለቡ ላይ ነው። ክለቡ ነው የሚጎዳው። ሁለቱም ተቋማት ከኪሳቸው የሚነካ ጉዳይ የለም። ትርፋቸው ይቀጥላል፣ ገቢያቸው ይቀጥላል። የግል ስምምነት አለመኖሩ የበለጠ የሚጎዳው ክለቡን እንጂ እነዛን ባለቤቶች የመጉዳት ቻንሱ በጣም ዝቅተኛ። አሁን ግን አንድ ክለብ በአንድ ተቋም የመያዝ አጋጣሚው ሲፈጠር ግን ከሚኖራቸው የውሳኔ ፓወሮች አንጻር አሁን እንግዲህ ባህዳድ ኤግባሊ የእግር ኳሱን ኦፕሬሽን በኃላፊነት ከ2 ዓመት በኋላ ከተቀበሉ በኋላ እስቲ በደንብ ተመልከቱ። ቼልሲ ቤት የአሰልጣኝ ለውጥ ላይ ትንሽ ጥድፊያ ተስተዋለ እንጂ በጣም እኮ ዝውውሩ ስትራቴጂ ሁላ እንዲቀየር እኮ አሁን የክለቡን የእግር ኳሱን ኦፕሬሽን የመወሰን ስልጣንን ኤግባሊ ከተቀበሉ በኋላ ቼልሲ በጣም በንቃት እየተሳተፈ ነው የሚገኘው። ፋይናንሻሊም ስቴብል እየሆነ ነው። አንዳንድ በዩኤፋ የሚመጣበትንም ጠንካራ ያለ ምርመራና ክስን እየተሻገረ ነው የሚገኘው። ስለዚህ ይሄ መረጃ ለቼልሲ ደጋፊ ሌላ እፎይታ የሚፈጥር ከሜዳ ውጭ የሚገኝ ትልቅ መረጃ ነው እና የቼልሲ ደጋፊዎች ይሄን መረጃ ተከታተሉት፣ ይሄን ጉዳይ በቅርበት። ሌላኛው ነጥብ በቴምብሌናችን ላይ የተጠቀምናቸውን ተጫዋቾች ተመልክታችኋል። እነዚህ ሁሉ ተጫዋቾች በቼልሲ በዚህ ወር በኦገስት 1 ለሽያጭ እንደወጡ የተነገሩ ተጫዋቾች ናቸው። እንደምታውቁት በቀጥታ በቼልሲ አማካኝነት በይፋ ለሽያጭ ወጥተዋል። ዲሳሲ ዛሬ ዝውውሩ የሚያጠናቅቀው ባዲያሺል፣ ኒኮላስ ጃክሰን፣ ኤንዞ ፈርናንዴዝ፣ ማሎ ጉስቶ፣ ማርክ ጉይ እና ሊየም ዴላፕ። አሁን እዚህ ላይ ለድርድር እንዲያመች ቼልሲ በትናንትናው ዕለት ሪሊስ ክሎዙ ትሪግ የሚደረገውን የተጫዋቹን የኮንትራት ጉዳይ አሁን ላይ የፈላጊ ክለቦች ከጊዜ ወደ ጊዜ እየበረቱ እየጠነከሩ እየበዙ መምጣታቸውን ተከትለው አክቲቭ ያደረገው እዚህ ላይ ማንን ታካተታላችሁ? ፔድሮ ኔቶ። ቼልሲ በትናንትናው ዕለት ይፋዊ የሂሳብ ዋጋውን ለጥፏል። የተጫዋቹ ዋጋ ከ80 ሚሊዮን ፓውንድ በላይ እንደሆነ በይፋ አሳውቋል። ይሄ ደግሞ ባለፉት የስራ ቀናት አልሂላል በቀጥታ ከፔድሮ ኔቶ ጋር መስማማቱን እየተነገረ ነው የሚገኘው። እንግዲህ ኦፊሻሊ ኮንፈርም የሆነ ጉዳይ የለም። ከኔቶ ጋር በግል ጥቅማ ጥቅም ላይ መስማማታቸው እየተዘገበ ነው የሚገኘው። ሰምታችኋል ብዬ አስባለሁ። ፔድሮ ኔቶ እና አልሂላል መካከል ይህንን ጉዳይ ተመልክተው እንግዲህ ማንቸስተር ሲቲዎች የሳቪኒዮን ዝውውር ወደ ቶትናም የሚያደርገውን ከፈቀዱ በኋላ የኔቶ ጉዳይ ላይ በትኩረት ሊሰሩ እንደሚችሉ ያለፉት የስራ ቀናት የሚወጡ ዘገባዎች ያሳዩ ነበር። አሁን ግን የአልሂላል የጠነከረ የዝውውር ሂደት ለማካሄድ በጣም ፍጥነት የተሞላበትን ሂደት እየተጠቀሙ መሆኑን ተከትሎ ማንቸስተር ሲቲ በቀጣይ 24-48 ሰዓታት ፔድሮ ኔቶ ላይ አግሬሲቭ ሆኖ ሊመጣ እንደሚችል በትናንትናው ዕለት ዴይሊ ሜል ይዞ በወጣው ዘገባ መሰረት በስፋት ይህን ጉዳይ አብራርቷል። ኔቶን ለመግዛት ከአልሂላል ጋር ማንቸስተር ሲቲ ቀጥተኛ ፉክክር ያደርጋል እያሉ ነው የሚገኙት። ግን አንድ መረጃ እዚህ ጋር ላንሳላችሁ። ይቅርታ፣ ትልቁ መረጃ ቼልሲ የኔቶን ዋጋ በሁለት ከፍሏል ይላል ኬረን ጊል። ተጫዋቹ ወደ ሳውዲ ፕሮ ሊግ የሚሄድ ከሆነ ከ80 ሚሊዮን ፓውንድ በላይ፣ ነገር ግን ተጫዋቹ እዛው በኢሮፒያን ቶፕ 5 ሊግ የሚቆይ ከሆነ እንግሊዝን ጨምሮ የሚቆይ ከሆነ ግን
ከ75 እስከ 80 ሚሊዮን ፓውንድ ነው። ከዛ በታች ምንም አይነት ቼልሲ ጥያቄ የመቀነስ ፍላጎት የለውም። አክቲቭ ተደርጓል። መደራደር የፈለገ ፔድሮ ኔቶ ማዘዋወር የሚፈልግ ማንኛውም ክለብ መጥቶ ማቅረብ የሚጠበቅበት የክፍያ መንገድ ከ75 እስከ 80 ነው። ግን ለሳውዲ ፕሮ ሊግ ደግሞ ከ80 ሚሊዮን ፓውንድ በላይ እንደሆነ በሁለት ከፍለው እየዘገቡ ነው የሚገኙት። እሺ የኔቶ ጉዳይ ላይ የወጡ መረጃዎች ይህን ይመስላሉ። ትልቁ መነጋገሪያ አርዕስት ግን ማሎ ጉስቶንና ኤንዞ ፈርናንዴዝን የተመለከተው ጉዳይ ነው። አድማጮች አሁንም ማንቸስተር ሲቲ በተጫዋቹ በኩል የሚያደርገውን ጥረት አለማቆሙን፣ ቼልሲ ማንቸስተር ሲቲ አሁንም ከፍተኛ ተስፋ እንዳለው ኤንዞ ፈርናንዴዝ እንደሚያስፈርም፣ ይሄ ተስፋ ደግሞ የበለጠ እየለመለመ የመጣበትን ደግሞ በጎ ጎን ቼልሲ ማንቸስተር ሲቲ እየተመለከተ እንደሆነ ደግሞ የሚዘግብ እውነታን ማቲሎ በቴሌግራፍ ገጹ ላይ ይዘወጣ። ምን መሰላችሁ ጉዳዩ? ዋነኛው ተጨባጩ ጉዳይ ቼልሲ ባለፉት 24 ሰዓታት በስራ ቀን ሰኞ በጣም በተደጋጋሚ ከበርንማውዝ ጋር ግንኙነት ማድረጉን ማንቸስተር ሲቲ ለሚዲያ ግብአት ይፋ አደረገ። ተመልከቱ። ማንቸስተር ሲቲ ቼልሲ ከበርንማውዝ ጋር ያደረገውን ግንኙነት ማንቸስተር ሲቲ ለሚዲያ ተቋማት የቼልሲን እንቅስቃሴ በዘገባ መልክ እንዲያወጡ አጋራ ነው እያሉ የሚገኙ ቴሌግራፍ የማቲሎን ዘገባ እስቲ ወደ ውስጥ ገብታችሁ ተመልከቱት። ቼልሲዎች በድብቅ እንቅስቃሴ አድርጓል። ጠንካራ እንቅስቃሴ አሌክስ ስኮትን ለማስፈረም። ይሄ ደግሞ የኤንዞ ፈርናንዴዝ ተተኪ እያዘጋጁ እንደሆነ ጥቆማ የሚሰጥ ነው የሚል ጉዳይ ደግሞ ለትላልቅ የእንግሊዝ ሚዲያ አካላት ደግሞ ማንቸስተር ሲቲ የቼልሲን እንቅስቃሴ ያጋለጠ ነው የሚለው። ስለዚህ ቼልሲ በጉዳዩ ላይ እስከ መጨረሻ ድረስ ቆርጦ ኤንዞ ፈርናንዴዝ አይዘዋወርም በሚለው ሁኔታ ላይ ውሳኔ ላይ እንዳልደረሰ የሚያሳዩ ምልክቶች ናቸው ብለው ማንቸስተር ሲቲዎች ተስፋ አድርገዋል። ስለዚህ ቼልሲ አሌክስ ስኮት ላይ የሚንቀሳቀሰው ከኤንዞ ፈርናንዴዝ አሁንም ቁርጠኛ የሆነ ቼልሲ ቤት የመቆየት ፍላጎትን ምላሽ አላገኙም። ስለዚህ ቼልሲ ከባድ ውጥረት ውስጥ ችግር ውስጥ ከመግባቱ በፊት ቅድመ ዝግጅት ለማድረግ ወስኖ በእነዚህ ሳምንት የስራ ቀናት ውስጥ አሌክስ ስኮት ካልሆነ ፋቢያን ሩይዝ ካልሆነ ማርቲን ዙቢመንዲ የመጨረሻ አማራጫቸው አደም ዋርተን። ምክንያቱም ዋርተን ከነዚህ ሁሉ ተጫዋቾች ዋጋው በጣም ኤክስፔንሲቭ ስለሆነ የቼልሲ የመጨረሻ አማራጭ ነው። የተቀሩ ተጫዋቾች ግን ከዋርተን በታች ዋጋቸው እየተጠራ መሆኑን ተከትሎ ቼልሲ ቅድመ ዝግጅት ለማድረግ እያሰበ ነው። ጎን ለጎንስ ቼልሲዎች ዋዛ አይደሉም። ማንቸስተር ሲቲ አሁንም እንቅስቃሴ እንዳላቆመ የተረዱት ቼልሲዎች ኤንዞ ፈርናንዴዝን ከ120 ሚሊዮን ፓውንድ በላይ እንደሚለቁ ነው። ምክንያቱም ባስቀመጥነው ቀነ ገደብ ፈላጊ ክለቡ ስላልመጣ በጠየቅነው መሰረት ክራይቴሪያ ሬጂስተር ስላላደረገ ካሁን በኋላ የምንሸጠው ዋጋ ከተጫዋቹ ጋር ተስማምተን ባጸደቅነው ሪሊዝ ክሎዝ ሳይሆን እኛን ትርፋማ በሚያደርግና እኛ በመረጥነው መንገድ ነው ብለው ቼልሲዎች ለተጫዋቹ ከ120 ሚሊዮን ፓውንድ ሲቲ እንደሚጠይቁ ነው ደግሞ ጎን ለጎን ዘገባዎች የወጡት። ግን አሁንም በትናንትናውን ፕሮግራም ሳነሳላችሁ ነበር ኤንዞ ፈርናንዴዝ ላይ ያለው ጉዳይ ተቋጭቷል ለማለት ይቸግራል። አሁንም አድማጮች የሚወጡ ዘገባዎችን ጥንካሬና ሁኔታን ተመልከቱ። የቼልሲ ደጋፊዎች እንደውም አንዳንድ ደጋፊዎች ቁርጥ ያለ አቋማቸውን በኮሜንት መስጫ ላይ ሲገልጹ ነበር። ተጫዋቻቸው ቢቆይ አይጠሉም፣ ቢለቅ ደግሞ ለቼልሲ ቢግ ዲል ወይም ቢግ ሎስ ነው ብለው እንደማያስቡ ነው እየጻፉ ለሚገኙ።
ማለት በቃ ቼልሲ አንድ ክላስ ያለው ተጫዋች በቡድኑ አገለገለ፣ ከዚህ በላይ ለመዝለቅ በጋራ ሁለቱም ወገኖች ፈቃደኛ ስላልሆኑ በጋራ ስምምነት ለመልቀቅ እንደወሰኑ ተደርገው የቼልሲ ደጋፊዎች እንደዛ አይነት አቋም እያያዙ ነው። የኤንዞ መቆየት ለቡድኑ ይጠቅማል። የኤንዞ ኳሊቲ ይታወቃል። ቆይቶ ኤንዞ አይጠቅምም ማለት ይሄ መካድ ነው። ግን አንድ ተጫዋች ደግሞ በቆይታው ጉዳይ ላይ ክለቡን አንሴትል የሚያደርግ ከሆነ ሸጦ መገላገል እና ተተኪውን ማምጣት ደግሞ ትልቁ መብቴ ነው። ምክንያቱም ቼልሲ ኤንዞ ፈርናንዴዝን አሳወቀ እንጂ ኤንዞ ፈርናንዴዝ ቼልሲ ሊያሳውቅ በጭራሽ አይችልም። ምክንያቱም ቼልሲ ከኤንዞ ፈርናንዴዝ በፊትም ነበር፣ ከኤንዞ ፈርናንዴዝም በኋላ ይኖራል። ከዛ በፊትም ደማቁን ታሪክ ጽፏል፣ ከዚህም በኋላ ይጽፋል። ስለዚህ ክለብ በተጫዋች አይመሰልም። ተጫዋች ባይሆን በክለብ የመመሰል ሁኔታን ነው የምናየው በእግር ኳስ ውስጥ። ማንም ተጫዋች እዚሽ ምድር ላይ ከክለብ በላይ ሊሆን አይችልም። ክለብ ይቀጥላል። ተጫዋች የሆነ ሰዓት፣ የሆነ ዓመት፣ የሆነ እድሜ ላይ የተገደበ ነው። ከዛ በላይ የአበባ ዘመኑም የፕሮፌሽናል ዘመኑም በከፍተኛ ሁኔታ አይቀጥልም። ስለዚህ አሁን ኤንዞ ፈርናንዴዝ ላይ ቼልሲዎችም ኮስተር የማለትን ሁኔታ እያሳዩ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በነገራችን ላይ ኦገስት ለቼልሲ ቀጣይ 2 ሳምንት በጣም ቼልሲ ቢዚ ይሆናል። በዛሬ ዕለት እንኳን 1 2 ወይ 3 ተጫዋች ከስኳዱ መሸኘቱ የማይቀር ነው። ይሸኛል። ነገም በ24 ሰዓታት ውስጥ ቼልሲ ባዲያሺልን በተመሳሳይ ከኮሞ የቀረበለትን ጥያቄ በሊየም ዴላፕ ዙሪያ ጥያቄው ውድቅ ቢያደርግም ሌሎች ኦፈሮች እንደሚመጡ ቼልሲዎች ያምናሉ። ምክንያቱም ኤቨርተንም የቀድሞ ክለቡ ስፒሽታውንም ብሬንፎርድም የዚህ ተጫዋች አጥብቆ ፈላጊ ስለሆኑ በተጨማሪ ለቼልሲ ኦፈር እንደሚመጣ አምነው እንግዲህ የኮሞን 30 ሚሊዮን ዩሮ በቀጥታ ቼልሲዎች ውድቅ ማድረግ ችለዋል። ምክንያቱም ቼልሲ እንደምትመለከቱት በቴምብሌናችን ላይም በፎቶም ላይ የምትመለከቱት እንግዲህ ለሊየም ዴላፕ የለጠፈው የዋጋ ተመን 50 ሚሊዮን ፓውንድ ነው። ስለዚህ ቼልሲ ለመደራደሪያነት ያስቀምጠው ክራይቴሪያ 50 ሚሊዮን ፓውንድ ይቅረብልኝ የሚል ነው። ከቀረበለት ይሸኛል ነው። ስለዚህ ኤቨርተኖች በተለይ ሊየም ዴላፕ ላይ ያላቸው አቋም በጣም ተጫዋቹን ስለሚፈልጉት ይህን ተጫዋች ላይ በመጨረሻ ቀናት ወደ ቼልሲ በድጋሚ ሊመጡ የሚችሉበት እድል አለ። የመጨረሻው ነጥብ እንግዲህ ማሎ ጉስቶን ይመለከታል። ፋብሪክ ሃውኪንስ የአርኤምሲ ስፖርት የፈረንሳይ ሚዲያ የታወቀው የታመነው የኪሊያን ኢምባፔን ወደ ሪያል ማድሪድ የሚያደርገውን ዝውውር ቀደም ብሎ ኤክስክሉሲቭ ኒውሱን ያፈነዳው ጋዜጠኛ ማለት ነው። ስለ መረጃ ምንጩ ስለ መረጃው አቅም ልግለጽላችሁ ብዬ ነው። የባፔን ጉዳይ እንደ ዋና ተቀባይነቱ ምን ያክል ከፍ እንዳለ በፈረንሳይ ሚዲያ ልጠቁምላችሁ ፈልጌ ነው። እና ይሄ ዘጋቢ ምን ይላል መሰላችሁ? በመጨረሻ ቀናት በደንብ አይናችሁን ማሎ ጉስቶ ላይ ትኩረት አድርጉ። በተለይ ማንቸስተር ሲቲ እና ሊቨርፑል ለጉስቶ የሆነ ኦፈር ሊያቀርቡ ይችላሉ። ማሎ ጉስቶ ግን በዚህ ዝውውር መስኮት ቼልሲን የሚለቅ ይመስለኛል አለ እንደራሱ ሐሳብ። ይሄ ደግሞ ከአሎንሶ እቅድ ከቼልሲ ፕላንም ጋር ይሄ ተጫዋች የመዝለቁ ጉዳይ በጣም እጅጉን ጠባብ ነው የሚለው ፋብሪክ ሃውኪንስ በጉስቶ ዙሪያ ያወጣው ዘገባ። እንግዲህ የማሎ ጉስቶ ብቃት ከፍ ይላል ዝቅ ይላል፣ ከፍ ይላል ዝቅ ይላል። ከፍተኛ የኮንሲስታንሲ ጥያቄ አለበት ይሄ ተጫዋች፣ በጣም የኮንሲስታንሲ ጥያቄ አለበት። በአስተማማኝ ሁኔታ ለተከታታይ ጨዋታ የማገልገሉን ጉዳይ ሁሉም የቼልሲ ደጋፊ በተደጋጋሚ የሚያነሳበት ጥያቄ እሱ ነው። የኮንሲስታንሲ የወጥነት ችግር አለበት። አሁን እንግዲህ የቀድሞ አሰልጣኙ ማሬስካ አንዶኒ ራዮላ ይህን ተጫዋች እንደሚፈልጉት ነው አርኤምሲ ስፖርት እየዘገበ የሚገኝ።
ይሄ እንግዲህ በሩመርስ ደረጃ ይወጣ ነው። ግን እንደ ፋብሪካ ዊኪንስ እንደ አርኤምሲ ስፖርት ዘገባ ከሆነ አጠቃላይ ኮንቴክስቱን ሲያጠቃልል የሚቆይ ግን አይመስለኝም ነው የሚለው ማሎ ጉስቶ። በአጠቃላይ በቼልሲ ዙሪያ ከክለቡ የአክሲዮን ድርሻ ሽያጭ፣ የነ ኒኮላስ ጃክሰን በአትሌቲኮ ማድሪድ፣ በአስቶን ቪላ፣ በቶትናም በጥብቅ መፈለግና የቼልሲ ዋጋ እንግዲህ ከበድ እንዳለ 65 ሚሊዮን ፓውንድ ነው ቼልሲ እየጠየቀ የሚገኘው። አጠቃላይ በቼልሲ ዙሪያ ኔቶን ጨምሮ ኤንዞ ፈርናንዴዝን፣ ማሎ ጉስቶን ሁሉንም ጉዳይ የተመለከተው ያለፉት 24 ሰዓታት የወጣውን ዘገባ በእንዲህ መልኩ ወደ እናንተ ተደራሽ አደረግን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። ዕለተ ማክሰኞን በሊቨርፑል፣ በማንቸስተር ዩናይትድ፣ በቼልሲ ዙሪያ ከእናንተ ጋር በዝውውር አፕዴቶች ቆይታ ያደረግን። ረቡዕ ንጋት በተለመደው ሰዓት እስከምንገናኝ ድረስ መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።